ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ የ30 ቀን ቻሌንጅ ጀምረናል። እንዴት በ30 ቀን ውስጥ እንግሊዘኛን አቀላጥፈን መናገር እንችላለን የሚለውን የምናይበትን ትምህርት አምስተኛውን ክፍል ወይም አምስተኛ ቀናችን ላይ ደርሰናል ማለት ነው። ዛሬ እነሱን በደንብ እንዴት በቀላል መንገድ እንግሊዘኛን መናገር እንችላለን የሚለውን በቀላል መንገድ እናያለን ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ነው ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ፣ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ የመጀመሪያው ምን አለ መጨረሻ ላይ ጥያቄም አለ፣ እሱን ትሰራላችሁ ማለት ነው። ኮሜንት ሴክሽን ላይ ታሳውቁኛላችሁ። ያ ወደ ትምህርቱ እንሂድ። ዲኦን ምን ብለን እናንብበው? ዱሁ፣ ዋይ ኦዩን ዩ፣ ኤል አይን ላይ፣ ኬኢን ኬ ብለን ማንበብ ላይክ፣ ቲን እንደ ት፣ አርኤን ራ፣ ቪኢን እንደ ቭ፣ ኤል አይን ሊ፣ ኤንን ን፣ ጅን ግ። ትራቭሊንግ። ዱዩ ላይክ ትራቭሊንግ ምን ማለት ነው? ጉዞ ትወዳለህ ወይም ጉዞ ትወጃለሽ ብሎ የሆነ ሰው ቢጠይቀን ምን ብለን ልንመልስ እንችላለን? ለምሳሌ ዋይ የ ብለን ማንበብ የ፣ ኤስን እንደ ስ ማለት የስ ብለን ማንበብ፣ አይን አይ ብለን ማንበብ ኤል አይን ላይ፣ ኬኢን ኬ ላይክ፣ ቲን እንደ ት፣ አርኤን ራ፣ ቪኢን ቭ፣ ኤል አይን ሊ፣ ኤንን ን፣ ጅን ግ ብለን ማንበብ ትራቭሊንግ። የስ አይ ላይክ ትራቭሊንግ ማለት እንችላለን። ምን ማለት ነው? አዎ ጉዞ ወዳለሁ። አልወድም ብንል ደግሞ ምን ነበር? አይ ዶንት ላይክ፣ እዚህ ጋር ዶንትን ማስገባት አይ ዶንት ላይክ ትራቭሊንግ ማለት እንችል ነበር ማለት ነው። ስለዚህ ኖ አልወድም፣ አይ ዶንት ላይክ ትራቭሊንግ ብለን ካልወደድን መግለጽ እንችላለን፣ ዶንትን አስገብተን ማለት ነው እዚህ ጋር። ኦኬ ወደ ቀጣይ እንሂድ። አሁንም ዲኦን ምን ብለን ማንበብ? ዱ ብለን ማንበብ፣ ዋይ ኦዩን ዩ ብለን እናነባለን፣ ኤል አይን ላይ ብለን ማንበብ፣ ኬኢን ኬ ብለን ማንበብ ላይክ፣ አርኢን ሪ፣ ኤን አናነብም ምክንያቱም ሁለት አናባቢ ናቸው ኢና ኤ። በዚህ ሰዓት የመጀመሪያውን አናባቢ ብቻ ነው የምናነበው ስላልኳችሁ ሁለተኛውን እናልፈዋለን ወይም ሳይለንት ነው። አርኤን ሪ፣ ዲአይን ዲ ብለን ማንበብ፣ ኤንን ን፣ ጂን ጊ ብለን ማንበብ ሪዲንግ። ዲዩ ላይክ ሪዲንግ ምን ማለት ነው? ማንበብ ትወዳለህ ወይም ማንበብ ትወጃለሽ። የሆነ ሰው እንደዚህ ብሎ ቢጠይቀን ምን ብለን ልመለስ እንችላለን? ያ ዋይኢን የ ብለን ማንበብ የ፣ ኤስን ስ ብለን ማንበብ የስ፣ አይ ኤል አይን ላይ፣ ኬኢን ኬ ብለን ማንበብ ላይክ፣ አርኢን ሪ፣ ዲአይን ዲ፣ ኤንን ን፣ ጂን ጊ ብለን ማንበብ ሪዲንግ። የስ አይ ላይክ ሪዲንግ ምን ማለት ነው? አዎ ማንበብ እወዳለሁ እንደማለት ይሆናል። እዚህ ጋ አሁን ማንበብ አልወድም ብትሉ ምን ትሉ ነበር? ኖ አይ ዶንት እዚህ ጋር አይ ብላችሁ ዶንት ማስገባት ከዛ ይህን መጨመር ነው። ኖ አይ ዶንት ላይክ ሪዲንግ ማለት እንችላለን ማለት ነው። ከወደድን በዚህ መልኩ መግለጽ። ያ እዚህ ጋር ምን ይላል? ሲኤን እንደምን ማንበብ? እንደ ካ፣ ኤንን ን ብለን ማንበብ ካን፣ ዋይ ኦዩን ዩ ብለን ማንበብ ካን ዩ፣ ሲኦን ኩ ብለን ማንበብ ኬን ኬ ብለን ማንበብ ኩክ። ካን ዩ ኩክ ምን ማለት ነው? ማብሰል ትችላለህ ወይም ማብሰል ትችላለሽ። የሆነ ሰው እንደዚህ ብለው ቢጠይቀን ምን ብለን ልንመልስ እንችላለን? ለምሳሌ ኤንኦን ምን ብለን ማንበብ? ኖ ማለት ኖ፣ አይን እንደ አይ፣ ሲኤን እንደ ከ፣ ኤንን እንደ ን፣ ከን፣ ቲንት እንደ ካኖት ማለት ነው። ከኮማ ጋር ቲ ካለች ኦልሬዲ ካኖት እያለን ነው፣ ካንት ብለን ነው እናነባዋለን። ሲኦን በአንድ ላይ ኩ ብለን ማንበብ፣ ከዛ ኬን ኪ ብለን ማንበብ ኩክ ምን ማለት ነው? ኖ አይ ካንት ኩክ። አይ
ማብሰል አልችልም ቢል የሆነ ሰው አይ ማብሰል አልችልም ቢል ኖ አይ ካንት ኩክ ማለት እንችላለን። ከቻልን ደግሞ ምን እንላለን? የስ አይ ካን ኩክ ማለት እንችላለን። የስ አይ ካን ኩክ ማብሰል እችላለሁ ብለን መናገር እንችላለን ማለት ነው። ያ ይሄኛው ለእናንተ ጥያቄ ነው። እናንተ ትመልሳላችሁ ምን ማለት እንደሆነ እናንተ ትመልሳላችሁ ማለት ነው። ለምሳሌ ዲኦን እንደ ዱ ማንበብ፣ ዋይ ኦዩን ዩ ብለን ማንበብ፣ ኤል አይን ላይ ብለን ማንበብ፣ ኬኤን ኬ ብለን ማንበብ ላይክ፣ ኤምዩን ሙ፣ ኤስ አይን ዚ፣ ሲን ክ ብለን ማንበብ ሙዚክ። ዱ ዩ ላይክ ሙዚክ፣ ዱ ዩ ላይክ ሙዚክ ቢለን የሆነ ሰው ምን እያለን ነው? መልሱን ጠብቃለሁ። ከዛ መልሱ ምን ይላል? ኖ አይ ዶንት ላይክ ሙዚክ፣ ኖ አይ ዶንት ላይክ ሙዚክ። እንግዲህ የዚህኛው መልስ ነው። ይሄኛው ጥያቄውስ ምንድን ነው? መልሱስ ምንድን ነው የሚለውን እናንተ ኮመንት ሴክሽን ላይ ትሞክራላችሁ ማለት ነው። ምን ማለት እንደሆነ ኮመንት ሴክሽን ላይ ያሳውቅኝ ማለት ነው። ኦኬ ወደ ቀጣይ እንሂድ። አሁንም ምን ይላል? ኤች ኦን በአንድ ላይ ምን ብለን ማንበብ ነው? ሃው ብለን ማንበብ ሃው። ዳብሊውን ው ብለን ማንበብ ሃው። አይኤስን ኢዝ ብለን ማንበብ ኢዝ። ዋይ ኦ ዩ እንደ ዩ፣ አርን እንደ ር ዩር፣ ዲኤን ዴ፣ ዋይን ይ ዴይ። ሙሉ ስናነባው ሃው ኢዝ ዩር ዴይ፣ ሃው ኢዝ ዩር ዴይ ምን ማለት ነው? ቀንህ እንዴት ነው? ቀንህ እንዴት ነው ወይም ቀንሽ እንዴት ነው? የሆነ ሰው እንደዚህ ብሎ ሊጠይቀን ይችላል። ከዛ መልሳችን ምን ሊሆን ይችላል? አይቲኤስን ኢቲዝ ብላችሁ አንብቡልኝ ኢቲዝ። ከዛ ጂኦን በአንድ ላይ ጎ ብለን ማንበብ ጎ፣ ኤንን ን፣ ጅን ግ ጎይንግ ኢትስ ጎይንግ። ዳብሊው ኤን ዳብሊው ኢን ዌ ብለን ማንበብ፣ ሁለቱንም ኤል ል ብለን ማንበብ ዌል ኢትስ ጎይንግ ዌል። ቲኤችኤን እንደ ታ፣ ኤንን እንደ ን፣ ኬን እንደ ክ፣ ኤስን ስ ታንክስ ኢትስ ጎይንግ ዌል ታንክስ ምን ማለት ነው? አሪፍ እየሄደ ነው አመሰግናለሁ እንደማለት ነው። አሪፍ እየሄደ ነው ወይም አሪፍ ነው እኔ ጋር ጥሩ ነው አመሰግናለሁ ለማለት በዚህ መልኩ መግለጽ እንችላለን ማለት ነው። ያ ኤስ ምን ይላል? ዳብሊው ኤች ኦን እንደ ሃው ማንበብ፣ እንደ ሃው በአንድ ላይ ሃው። ዲኦን ዱ ብለን ማንበብ፣ ዋይ ኦዩን ዩ ብለን ማንበብ፣ ኤፍኢን ፊ ብለን ማንበብ፣ ኤልን ል ብለን ማንበብ ፊል። ቲኦን ቱ፣ ዲኤን እንደ ዴ፣ ዋይን እንደ ቱዴይ። ዛሬ ስሜትህ እንዴት ነው ወይም ዛሬስ እንዴት ነህ ቢለን የሆነ ሰው ዛሬ ስሜትህ እንዴት ነው ወይም እንዴት ነሽ ብሎ ቢጠይቀን ምን ብለን መመለስ እንችላለን የሚለውን እናያለን። አሁንም መልሳችን ምን ሊሆን ይችላል? አይን እንደ አይ ብያቸዋለሁ። ኤፍኢን ፊ ብለን ማንበብ፣ ኤልን ል ፊል፣ ቪኢን ቬ፣ አርን እንደ ር፣ ዋይን እንደ ይ ቬሪ፣ ጂን እንደ ግ፣ አርኢን እንደ ሬ፣ ትን እንደ ት ማንበብ ግሬት። አይ ፊል ቬሪ ግሬት፣ አይ ፊል ቬሪ ግሬት ምን ማለት ነው? በጣም ጥሩ ስሜት ላይ ነኝ፣ በጣም ጥሩ ስሜት ላይ ነኝ። አይ ፊል ቬሪ ግሬት በጣም ጥሩ ስሜት ላይ ነኝ ወይም ዛሬ በጣም ደህና ነኝ ለማለት በዚህ መልኩ መግለጽ እንችላለን ማለት ነው። ያ ይሄኛውስ ምን ይላል? ዳብሊው ኤች ኤን እንደምን ማንበብ? ዳብሊው ኤች ኤን እንደ ዋ፣ ቲን እንደ ት ዋት፣ አይኤስን ኢዝ ብለን ማንበብ፣ ቲኤችኢን ሁሌም ዘ ብለን ነው የምናነበው። ከዛ ዳብሊው ኤን እንደ ዌይ እናነባለን። ኤን አናነብም እንደነገርኳችሁ። ቲኤችኢን በአንድ ላይ ዘ፣ አርን ር፣ ዌዘር። ዋቲዝ ዘ ዌዘር ምን ማለት ነው? የአየር ንብረቱ ምንድን ነው? ፀሐያማ ነው? ዳመናማ ነው? ያለውን ነገር ዋቲዝ ዘ ዌዘር ምንድን ነው ብሎ ሲጠይቀን የሆነ ሰው የአየር ንብረቱ ምንድን ነው እያለን ነው። ከዛ መልሳችን ምን ሊሆን ይችላል? ዘ፣ ቲኤችኢን ዘ ብለን ማንበብ፣ ዳብሊው ኤን እንደ ዌ፣ ከዛ ኤን አናነብም፣ ቲኤችኢን ዘ ብለን ማንበብ፣ አርን ር ብለን ማንበብ ዌዘር፣ ዘ ዌዘር። ከዛ አይኤስን ኢዝ ብለን ማንበብ፣ ኤስዩን እንደምን ማንበብ እንደ ሳ። እዚህ ጋር ሁለቱንም ን በአንድ ድምፅ ን ብለን ማንበብ፣ ዋይን ይህ ብለን እናነባለን። መጨረሻ ያለችን ዋይን ይህ ብለን እናነባለን። ስናነበው ሳኒ ዘ ዌዘር ኢዝ ሳኒ ምን ማለት ነው? አየር ንብረቱ ፀሐያማ ነው።
ፀሐያማ ነው ብለን እንመልስ እንችላለን። ዳመናማ ከሆነ ደግሞ ዘ ዌዘር ኢዝ ክላውዲ ብለን መግለጽ እንችላለን ማለት ነው። ስለዚህ በዚህ መልኩ በቀላል መንገድ የእንግሊዝኛ ክህሎታችሁን በአጭር ቀን ውስጥ ማዳበር ትችላላችሁ ማለት ነው። ስለዚህ እንደነገርኳችሁ ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ነው ማለት ነው። እንግዲህ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም ጥርጥር የለኝም። ዛሬ እንግዲህ 5ኛ ቀናችንን ደርሰናል። እንዴት ነው እናንተ እንዴት እያያችሁት ነው? እየገባችሁ ነው? ያልገባችሁም ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ። እንዲሁም እንሰራላችሁ የምትፈልጉትን ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። እኔ የእናንተን ሀሳብ የምሰራላችሁ ይሆናል ማለት ነው። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ